በዚህ ሀገር ስልጣን በካርድ እንጂ በጠመንጃ አይሆንም ብሎ ለሁለተኛ ጊዜ ምርጫ እየተሳተፈ ያለ ፓርቲ ነው። ሌላው የማክሮ ኢኮኖሚ ስብራቶቻችንን በውን ለይቶ የፈታ ነው። እዛ ሀገር ላይ ከባድ የሆነ የኢኮኖሚ ቀውስ ነው። ያን የኢኮኖሚ ቀውስ ዛሬ በማሻሻሉ በሚዲያ እንደምታዩት የዓለም ባንክ፣ IMF ትልልቅ መሪዎች ሀገራችን እየጎበኙ የኢትዮጵያ ኢኮኖሚ ተስፋ አለው ያዋጓል ብለው እየመጡ ያሉት ትልቅ ለውጥ መኖሩን ነው። ይህ ብቻ አይደለም፣ ትልልቅ ፕሮጀክቶችን ጀምሮ እየጨረሰ ያለ ፓርቲ ነው። ቅድም እንዳነሳሁት ለህዳሴው ግድብ አይነት ትልቅ ፕሮጀክት፣ ገበታ ለትውልድ በርካታ ፕሮጀክቶችን፣ በርካታ ፋብሪካዎችን በዞናችን እንኳ ብናይ የለሚን ሲሚንቶ ፋብሪካ ተገንብቶ ከተጠናቀቀ በኋላ ትልቅ እፎይታ የሰጠ ነው። ስለዚህ ተደፍረው ታይተው የማይታወቁ ትላልቅ ፕሮጀክቶችን ጀምሮ በመጨረስ በባለፈው 5 ዓመት ትልቅ አቅሙን አሳይቷል። እንግዲህ የፓርቲው ቆይታ 5 ዓመት ስለሆነ በየ5 ዓመቱ ህዝብ በፈቀደው ምርጫ ቀጣይ ስለሆነ ለቀጣይ 5 ዓመታትም ሰፊ ትልም ይዞ ተነስቷል። በፖለቲካዊ፣ በኢኮኖሚ፣ በማህበራዊ ጉዳዮች ትላልቅ አጀንዳዎችና ትላልቅ ግቦችን ይዞ ተነስቷል። ለዚህ የተረጋጋ ሀገር ለመገንባት ስልት ይዞ ፖለቲካ የሰከነ እንዲሆን ለቀጣይ 5 ዓመታት ለመስራት እየተተጋ ይገኛል። በኢኮኖሚው ዘርፍ ትልቁ ጥያቄ በሀገራችን የአርሶ አደር ጥያቄ የሆነው የማዳበሪያ ፋብሪካ በሚቀጥለው 5 ዓመታት ውስጥ ገንብቶ ማዳበሪያ ኮሮችን በመቀነስ ከ80% በላይ የአርሶ አደራችንን ችግር እንፈታለን ብለን ተጀምሯል። ይህ ብቻ አይደለም። የዓለም አቀፍ መዳረሻ